ውድ ተመልካቾቼ እንግዲህ ቪዲዮውን እንዳያችሁት እጅግ በሚያሳዝን ሁኔታ ዛሬ ላይ ደግሞ በተለይ እቺ እህታችን በዚህ መልኩ ብዙዎቻችን የስደት ሀገር ህይወታችን ስንገባ የሚገጥመን ነገር እጅግ የሚያሳዝን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰብ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ይዤላችሁ የመጣሁት ከፈጣሪ በታች ራሳችሁን ጥንቃቄ የምታረጉበትና ህይወታችሁን ጭምር የምትታደጉበት ነው። አለበለዛ ግን ህይወታችሁን ልትኖሯት እንደማትችሉ ነው የምነግራችሁ። ውድ የሀገሬ ልጆች ብዙዎቻችን ስደት ላይ ስንገባ ወይ ትዳር ወይ ባል ኢትዮጵያ ትተን እንመጣለን። ከዛ በኋላ ግን እዚች እህታችን ላይ የደረሰው እጅግ የሚያሳዝን ግፍ ለፍታ 17 ዓመት ለፍታ ወደ ሀገር ቤት ስትገባ የጠበቃት ነገር እጅግ የሚያሳዝን ነገር ነው። አንዳንዴ ገንዘብ ይጠፋል፣ ቤት ይጠፋል። ጤናችሁ ከተዛባ ግን ከየት ታመጡታላችሁ? እስኪ ንገሩ። እግዚአብሔር ብቻ ጤናችንን ይጠብቅልን። በጣም መጥፎ ነገር ነው። ስለዚህ እቺ ልጅ እህታችን የሆነችውን ነገር እነግራችኋለሁ። ለሁላችሁም በተለይ ስደት ላይ ቆይታችሁ ወደ ትዳራችሁ ልትመለሱ እያቀዳችሁ እህት ወንድሞቼ ይህንን ቪዲዮ በጣም ሼር አድርጉና ለሁሉም አድርሱላቸው። እቺ እህታችን ምንድነው የገጠማት ነገር? 17 ዓመት ለፍታ ኢትዮጵያ ነው የምትሄደው። ኢትዮጵያ ስትሄድ እንግዲህ ባለትዳር ነበረች። ከዚህ ስትሄድ ባሏን ደወለችለት፣ ተቀበላት። ከዛ በኋላ የተወሰነ ባሏ ጋር ረፈኝታ። ከዛ በኋላ ቀጥታ ወደ ቤተሰቧን ሄደችው። ቤተሰቧ ጋር ቆይታ ምን ብላ እንግዲህ አስቡ፣ ቤተሰብ ከሌላ ሰው ጋር ይማግጣል ሲባል አንዳንድ ወሬዎች ይሰሙ ነበረ። ነገር ግን ቢሰሙ ለልጅቷ አልነገሯትም። እግዚአብሔር የረዳው ሰው ካልሆነ በስተቀር በዚህ ዘመን ታማኝ ሰው ማግኘት እጅግ ከባድ ነው። ሰው እንኳን ስደት ረጅም ዓመት ቆይተን አይደለም አጠገባችሁ እያለ ራሱ ሰው ምን እንደሚያደርግ አታውቁትም። የሰው ልጅ ተነቦ ማልቅ መጽሐፍ ነው ይባላል። የሰው ልጅ ብዙ ጉድ ነው ያለው። እቺ እህታችን ግን የሚያሳዝነኝ ነገር የስደት ህይወትን አበቃው ሄጂ ሀገሬ ላይ በሰላም እኖራለሁ ብላ ነበር የገባችው። ብዙዎቻችሁ በዚህ ጉዳይ እንዳትሸወዱ እባካችሁ። ልትወጁ ልታፈቅረው ትቻለሽ፣ ግን በህይወትሽና በጤናሽ አትደራደሪ። ይሄንን የማረግልሽ ከሆነ ሲጀመር ችግር እንዳለበትም መረዳት ይጠበቅብናል። ይሄን ልጅ ታዲያ ምንድን ነው ያደረገችው? ቤተሰብ ጋር የተወሰነ ቆይታ መታ በቃ መውለድ አለብኝ፣ ትዳር መያዝ አለብኝ፣ ወደ ሞቀ ትዳር ልግባ፣ በቃ ህይወት ሊጀምር ነው ምዕራፍ 1 ብላ ጀምራ ልክ መውለድም አለብኝ ብላ ስላሰበኝ 3 ወር መውላት። በዚህ መሀል ግን የምትበላው አይረጋላትም። ፊቷ ላይ የተለያየ እንደ ይሄ ኩፍኝ ነገር ፊቷ ላይ የተለያየ ነገር ይወጣል። ይሄ ምንድነው ብላ ቤተሰብን ደውላ ትጠይቃለች። በዚህ ሰዓት ነበር ቤተሰብ የደነገጠው። ወይ አልነገራትም። ኧረ ሂጂና ተመርምሪ፣ እንዴት የምትበይው እንዴት ፊትሽ ላይ ይሄንን ይሏትና ልክ እሷ ሄዳ ሐኪም ቤት ስትመረመር 3 ወር ሞላ። እንዴት አላረግዝም ነው እሷ እንደው በቃ እንዴት እርግዝና አይፈጠርም ነበረ የእሷ ጭንቀት። ነገር ግን እጅግ በሚያሳዝን ሁኔታ ውጤቱ ነበር የሚያስደነግጠው። ሄዳ ምርመራ አርግታ ውጤቱ ስታይ የኤችአይቪ ተጠቂ ሆናለች። እግዚአብሔርን በጣም ነው የሚያሳዝነው። አሁን የዚችን ልጅ ታስባችሁታል? ወዲያው ነበር እዛው ነው የነቀለችው። በቃ እዛው ነው የነቀለችው። አያችሁ፣ አንዳንድ ሰዎች መኖር የማይፈልጉ የእናንተን ህይወት እንዳትኖሩ ያደርጋችኋል። አንዳንደኛ ምን አለብን እንደዚህ አብሬ ካላደረኩኝ ቶሎ ብዬ ያው ናፍቆቱም አለ ምኑም አለ። በእርግጥ ወደ እንደዚህ ያለ ህይወት ስትገቡ እባካችሁ ምርመራ አድርጉ፣ አስመርምሩት። አስመርምራችሁ እንኳን ወዲያ ውጤቱ ያንዳንዱ አይታይም። 3 ወር ነው የሚፈጀው ትክክለኛ ውጤት ለማየት ማለት ነው። ስለዚህ ሄዳና ምርመራ አድርጉ። እስከ 3 ወር አልጠብቅም ያለ እንግዲህ 5 ዓመትም 6 ዓመት ቆይቷል። ከራሳችሁ ላይ ገለል ለማድረግ ብቻ ነው ያለባችሁ። ምክንያቱም እቺ ልጅ አሁን እስኪ ምን ትሎታላችሁ? አንጀታችሁን አትበላም? 17 ዓመት ተቃጥላ ቤቴንም ሰርቻለሁ ብላ እፎይ ልትል ስትል፣ ነገር ግን ይሄ ከይሲ ሲልከሰከስ ይሄው ለዚህ ዳረጋት።
ስለዚህ ወንዶችን እምነት አትጣሉ ባካችሁን። እኔ ታማኝ የሆናችሁትን እየተናገርኩ አይደለም። ስለዚህ ባካችሁን እህቶቼ ተጠንቀቁ፣ እንደው በማርያም ተጠንቀቁ። ከኔም ጀምሮ መጠንቀቅ አለብን። ስለዚህ ምርመራ ሳታካሂዱ ምንም አይነት ድርጊት ውስጥ አስተግቡ። ትክክለኛው ደግሞ ውጤቱ ሊመጣላችሁ የሚችለው 3 ወር ነው። ከ3 ወር በኋላ ችግር የለውም። ምን ሲያደርግ እንደቆየ ትጠብቁታላችሁ። እሱ ሚስት የለኝም ብሎ እዚህ ጋም ነው 10 የሚረጋግጡት። መድኃኒዓለም ልብ ይስጣችሁ። እና ይሄ ሁሉ ጉድ እንግዲህ ባካችሁን ህይወታችሁን ባይሆን አደጋ ላይ ከመጣል ራሳችሁን ጠብቁ። ላለው ኮኬቲው ሰብስክራይብ እያደረጋችሁ ቤተሰቡን ቸር ሰንብቱ።